ሰላም ጤና ይስጥልን የተወደዳችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የአጼ አምደ ጽዮን ኮር ጀግኖች በወሰዱ ድንገተኛ መብረቃዊ ጥቃት የሸዋሮቢት ከተማ የጸጥታ ዘርፍ ኃላፊ ከነ3 አጃቢው ተደመሰሰ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በዛሬው ዕለትም ጥቅምት 14 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ ጀግናው የአጼ አምደ ጽዮን ኮር በሰራው ልዩ ወታደራዊ ኦፕሬሽን የሸዋሮቢት ከተማ አስተዳደር ጸጥታና ደህንነት ኃላፊ የነበረው ባንዳቶ ለማ ወንዳፈረው ከነ3 አጃቢዎቹና ሌሎች ሚሊሾች ላይ በተወሰደ በጥቃት ወደ ቀደምት አለቆቹ ተሸኝቷል። ከባንዳው ጋር የተሰለፈው በጀግናው ሰራዊታችን ከመደምሰስ ስለማይተርፍ ባንዳውን በማጀብ ለሰከንድ ካጠገቡ ከማይለዩ ታጃቢዎቹ በተጨማሪ ምርጥ 50 ኢብሮ አበበ ሙሄና ሰላም አስከባሪው መሐመድ ሲራጅ እንዲሁም ምርጥ 50 ተድላ ኃይሉና ሌሎች ሞታችንን ከለማ ወንዳፈረው ጋር ያደረገው ብለው በገቡበት ቃል መሰረት ትግላችን መራር ነውና እስከ ወዲያኛው ተሸኝተዋል። የገዛ ወገኑን በመካድ ለጨፍጫፊው የብልጽግና ስርዓት አድሮ የፋኖ ቤተሰቦችን እየጠቆመ ሲያሳግትና ሲያሰቃይ እንዲሁም ገንዘባቸውን በመዝረፍ ሀብት ንብረት እያሳደደ ለአማራ ህዝብና ለነጻነት ታጋይ ፋኖ የነበረውን የከፋ ጥላቻና በሸዋሮቢት ከተማ ህዝብ ላይ እያደረሰ የነበረው ስቃይ ሲከታተሉ የነበሩ የኮሮና ብስቶች ባንዳውን በመደምሰስ ለህዝባችን ትልቅ እፎይታ ፈጥረዋል። ከዚህ ቀደም በተመሳሳይ ባንዶች ላይ የተጀመረው ጥቃት ዛሬም የቀጠለ ሲሆን ምንም ቢሆን ከንስሮቹ አይን ማምለጥ እንደማይችል ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስከሬን ማሳያ ነው ሲል ኮሩ ያስጠነቀቀ ሲሆን መላው የሸዋሮቢት ከተማ ልጆቻችሁ በሰሩት ምታታዊ ኦፕሬሽን እንኳን ደስ አላችሁ ሲል ኮሩ ለሸዋሮቢት ከተማ ነዋሪዎች በላካው መልእክቱ ገልጸዋል። መረጃችን የቀጠለ ሲሆን በሌላ በኩልም ከበረሃት ወረዳ መተብላ ከተማ ደብረ ብርሃን ሄዳ ሽልማት መቀበል ላልቻለው ቀጽላ ተገኑ የተላከ ሽልማት ቁሳቁስ በፋኖ የመረጃና ደህንነት ሰዎች ቁጥጥር ስርም ዋለ። በወይዘሮ የሮምነሽ ጋሻው ጠና የሰሜን ሸዋ ዞን የሴት ህዝብ ግንኙነት መምሪያ ኃላፊ ተፈርሞ የወጣ የምስክርነት ወረቀትና ጋቢ መነሻውን ከደብረ ብርሃን መድረሻውን በረሃት ወረዳ መተብላ ከተማ ባደረገው የህዝብ ማመላለሻ ሚኒባስ መኪና ተጭነው በመንቀሳቀስ ላይ ያለ አክረሚት በተባለ ቦታ በአፋብአ ደቡብ አማራ ቀጠና አሳምነው እስከሰም ክፍለ ጦር ተስፋ ብርጌድ የመረጃና ደህንነት ሰዎችና የብርጌዱ ከፍተኛ አመራሮች ቁጥጥር ስር ውሏል። እንደ አይጥ ከጎሪያቸው መውጣት ያልቻሉት እና ደብረ ብርሃን ሄደው ስብሰባም ሆነ ሌሎች ዝግጅቶች ላይ መሳተፍ ያልቻሉት የወረዳው ካድሬዎች ወደ ወረዳው በቀላሉ መግባትም ሆነ መውጣት እንደማይቻል የተረዱት መካሽ አለማየሁ፣ ሰዓዳ ኢብራሂም እና መሰሎቻቸው የሰሜን ሸዋ ዞን አመራሮች ምንም አይነት ስራ ባልሰሩበት በሐሰት ሪፖርት ራሳቸውን እያረኩ በርቀት መመሰጋገኑን ቀጥለውበታል። በወቅቱ እቃው ከቦታው ሲንቀሳቀስ ቀድሞ መረጃ የነበራቸው የአፋብአ ደቡብ አማራ ቀጠና አሳምነው እስከሰም ክፍለ ጦር ተስፋ ብርጌድ የመረጃና ደህንነት ባለሙያዎችና አመራሮች ጥብቅ ክትትል ሲያደርጉ ቆይተው ያለምንም በቁጥጥር ስር ማዋል ችለዋል። በሻለቃ ሀብቴ ባቡ አባ መቻል የምትመራው የድል በር ከፋች የሆነችው የአፋብአ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያን እያደረገች ድል እያስመዘገበችም ትገኛለች። በትላንትናው ዕለትም በጋዝ ወረዳ ስታይሽ ከተማ ላይ ባደረገችው አውደ ውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል በዚሁ ፋኖች ከጠላት ነጻ ባወጡት ቦታ ቤት ለቤት በተደረገው ፍተሻ 2 የመከላከያ ሰራዊት ልብሳቸውን ቀይረው ተገኝተዋል። 8 ክላሽ በምርኮ ሲገኝ ከ300 በላይ ተተኳሽ መማረክም ተችሏል። ከፋኖች የደረሰበት መራር በትር ቁስለኞችን ወደ ስታይ ከተማ ጤና ጣቢያ እያስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እያጓጓዘ ይገኛል። ይህ በእንዲህ እንዳለ በሌላ በኩልም በውርጌሳ የተማረኩ የደቡብ እዝ 35 ዋሊያ ክፍለ ጦር አባላት በልጅ ያስኮር በተደረገላቸው እንክብካቤ እና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቀሉ። በሰሜን ወሎ ዞን በሀብር ወረዳ በውርጌሳ ከተማ በተካሄደ ውጊያ ለተማረኩ የ35ኛ ዋሊያ ክፍለ ጦር አባላት በትላንትናው ዕለትም የአማራ ህዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅርና የዘር ማጽዳት ለማሳየት ሙከራ ተደርጓል።
በመሆኑም የመከላከያ ሰራዊት አባላቱ የከረሙት በቄለም ወለጋ አካባቢ በመሆናቸው በአማራ ላይ ሲሰራ የነበረውን ደባ በአብይ እናየው ስለነበረኛ መውጫተን እንጂ የመከላከያ ተቋም ራሱ አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስንናፍቅ እንደነበርና ፈጣሪ ፈቅዶ ዛሬ ከእናንተ ጋር አግኝቶናል ሲል በደስታ ተናግረዋል። በመጨረሻም በመላው አማራ እየተደረገ ባለው ሰፊ አውደ ውጊያ ምክንያት ወደ ቤተሰብ የሚያስኬደን ምቹ ሁኔታ ስለሌለ የልጅ ኢያሱ ኮር አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦርና የኮሩ አመራሮች በተገኙበት የማህበረሰቡ አደረጃጀትን ተሰራ። ብልጽግና መራሹ አገዛዝ አሁን ላይ በመውተርተር ላይ ያለ መንግስት ነው የምንለው በምክንያት ይሁንና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦርና የኮሩ ፖለቲካ ዘርፍ ኃላፊ አርበኛ ያሬድ በተገኙበት በተለይ ማህበረሰብ ሁሌም ፍትህ ከአሳምነው እዝ ልጆች መጠበቅ ሳይሆን እንደ አማራ የመጣብን አረመኔያዊ ስርዓት ላንዴና ለመጨረሻ ከ4 ኪሎ ቤተ መንግስት ነቅለው ለመጣል በገተም ገጆ ውሃ ቀበሌ የማህበረሰብ አደረጃጀት ስራ የፋኖን ስርዓት በሚመጥ መንገድ ከትግል ጎን ለጎን ፋኖ በተቆጣጠረው ቀጠና የቀበሌ መዋቅር ማደራጀትና ወቅታዊ የሀገራችን ፖለቲካ ሁኔታ በተመለከተ እና ፋኖ አቋም ላይ ሰፊ ውይይትም አካሂደናል። በአደረጃጀቱም የአማራ ህዝብ እንደ ኢትዮጵያ ተወልደን እንደ አማራ ደግሞ ተለይተን አንዳችም የምንቀበርባት ኢትዮጵያ አትኖርም ከማለትም አልፎ በተለያዩ ዘርፎች ውይይትም ተደርገዋል። በውይይቱ ከታች ሰፋ ያለ የመወያያ ነጥብ ተነስተዋል። አንደኛ ፋኖነት የአሁኑ ትውልድ፣ ሁለተኛ ስለ ድርጅቱ አፋብ አውቅና፣ ሶስተኛ ፋኖነትና ማህበረሰብ፣ አራተኛ የህዝብና የፋኖ ትስስር። እነዚህ የመሳሰሉት የመወያያ ነጥቦች የተነሱም ሲሆን ፋኖ የግንዛቤ ማስጨበጫ እና ማህበረሰቡ ራሱን በራሱ ማስተዳደር እንዳለበት ሰፊ ውይይት ከተደረገ በኋላ ድላችን በአራት ማዕዘን የሚደረጉ የፋኖ ውጊያዎችን ከቀን ወደ ቀን ትግሉ ራሱን ከፍ እያደረገ እያሳደገ በመሆኑ በጣም ተደስተናል። እንደ አማራ የመኖር ነጻነት የተነፈግንባት ኢትዮጵያ አብረን እንገነባታለን፣ በርቱ ልጆቻችን የሚል ከማህበረሰቡ የማበረታቻ አስተያየት ከማህበረሰቡ ከተሰጠ በኋላ መድረኩ ትህትና በተሞላበት ፋኖች ለነጻነት ለሚያደርጉ ትግል እኛም የትግሉ ባለቤትም ነን። ለዚህም ከዛሬ በኋላ ለህዝባችን በፍቅር በታማኝነት ለማገልገል ቃል እንገባለን በማለት ቃለ መሐላው ተፈጽመዋል። በመጨረሻም ከትግሉ ጎን ለጎን ለምታደርጉት የአማራ የቁርጥ ቀን ልጆች ፋኖች ክብርና ምስጋና ለእናንተ ይገባል። በርቱ፣ ፈጣሪ ከእናንተ ጋር ይሁን። በአደረጃጀት በጣም ተደስተናል። የብልጽግና አገዛዝ መንግስት በሚያስተዳድረው ጊዜ እንደዚህ አይነት ፍትሃዊ ምርጫ ተደርጎ አይተንም አናውቅም በማለት እኛም እንበረታለን፣ እናንተም በርቱልን በማለት መድረኩ ተቋጭቷል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። ይህ በእንዲህ እንዳለ በሌላ በኩልም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮርናዶ ክፍለ ጦር ህዝባዊ ውይይትም አደረገ። እንመካከራለን፣ እንወያያለን፣ እንደራጃለን በሚል መሪ ቃል በሚያስተዳድራቸው ቀበሌዎች ህዝባዊ መድረኮች በማዘጋጀት በጅሩና መርሃ ቤት አውራጃ ከሞረትና ጅሩ ወረዳ የወሎ ጋር ማርያም ቀበሌ ህዝብ ጋር ሰፊ ውይይትም አድርጓል። በውይይቱ መድረክ ላይ የናዶ ክፍለ ጦር ድርጅት ጉዳይ ኃላፊ አርበኛ ጸጋይ ታፈሰ፣ የናዶ ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ አበባው ፍሳ እንዲሁም የናዶ ክፍለ ጦር አስተዳደር ጉዳይ ዘርፍ ኃላፊ አርበኛ ዮብ ጌታወይ ሌሎችን የክፍለ ጦር አደረጃጀት ዘርፍ ኃላፊ አርበኛ ሸዋንግዘው በተገኙበት ጥልቅ ውይይቶችና የትግል መነሻ መዳረሻ እንዲሁም ወቅታዊ የፖለቲካ ትንታኔዎች ላይ ሰፊ ማብራሪያ አስተምሮ ተሰጥቷል። ከማህበረሰቡ ብዙ ገንዘብና ጠንከራ ያለ ለፋኖ መሰረታዊ ይዘት ያላቸው ሰፊና ጥልቅ የሆኑ ለትግል የሚጠቅሙ ለነገ አሻጋሪና ገንቢ ሀሳቦች የተነሱም ሲሆን ህዝቡ እንደስከዛሬው ከሁል ጊዜውም በላይ በነቂስ ተነስቶ ይህን ጡት ቆራጭና ጸረ አማራ ስርዓት ከስር መሰረቱ ስር ነቀል ለውጥ ለማምጣት አብሮ ከፊት ተሰልፎ የትግል ፊት አውራሪ ሆኖ ትግሉን በንስር እይታ እየጠበቀ እስከ መጨረሻ ለሚመጡት ማንኛውም የትግል የግዳጅ አውድ ላይ ከፊት ተሰልፎ እንደሚታገል መግባባት ላይ ተደርሷል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም በአማራ ፋኖ ብሔራዊ ኃይል አፋብአ ምስራቅ አማራ ቀጠና ሚኒሊክ እዝ የመቄት ወረዳ ጊዜያዊ የሲቪል አስተዳደር መዋቅር
መዋቅር የዘረጋን ሲሆን ወረዳው ያሉ 36 ቀበሌዎች በ3 ንዑስ ወረዳዎች በማዋቀርና በቀጠናው የሚገኙ የፋኖ ኃይሎችን ስንቅና ትጥቅ በማሟላት እንዲሁም የወረዳው ህዝብ የፍትህና አስተዳደር ጉዳዮችን በበላይነት የሚመራው 7 አብይ ኮሚቴዎችን ማዋቀር ተችሏል። አንደኛ ዋና አስተዳዳሪ መምህር በሪሁ እንደሚሌ፣ ሁለተኛ ምክትል አስተዳዳሪ 50 አለቃ መንግስቱ ካሳ፣ ሶስተኛ ሰላምና ደህንነት ወታደር መንግስቱ ያለው፣ አራተኛ ፖለቲካ ዘርፍ ጌታሁን ባዬ፣ አምስተኛ ማህበራዊ ዘርፍ ወታደር አዳነ መንግስቴ፣ ስድስተኛ ፋይናንስ ኃላፊ ቢራራ ጸጋ ነው፣ ሰባተኛ ሎጂስቲክ ኃላፊ ሳሙኤል አያሌው። እንዲሁም ማስታወሻ ከላይ በአብይ ኮሚቴነት በተቀመጡ ስር የሚሟሉ ነገር ግን በዝርዝር ያልተቀመጡ ኮሚቴዎች በድርጅቱ የሲቪል መመሪያ መሰረት የሚሟሉ አሉ። በዚህ መልኩም ተደራጅተዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።